እሸቱ መለሰ ሊታሰር ይችላል እየተባለ ነው። አሁን በደረሰኝ መረጃ መሰረት ኢትዮጵያ ውስጥ እስካሁን ምንም አይነት ተቋም የኤአይ ስልጠና የመስጠት ፈቃድ የለውም። እንዳትሸወዱ። ሁለት ተቋሞች እሸቱ መለሰ ላይ ያነጣጠረ መግለጫ የሚመስል ነገር ያወጡ ካናዳ፣ አውሮፓ፣ አሜሪካ የትም ሀገር መሄድ የምትፈልጉ ሰው እሸቱ መለሰ ከባምቢ ግደይ ጋር ከገባው ውዝግብ ስንወጣ አሁን በሌላ ጉዳዮች እሸቱ መለሰ ሊታሰር ይችላል እየተባለ ነው። በዚህም እንግዲህ ሁለት ተቋሞች እሸቱ መለሰ ላይ ያነጣጠረ መግለጫ የሚመስል ነገር ያወጡ ይገኛሉ። የዚህም እንግዲህ ምንድነው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምንም አይነት የአርቲፊሻል ኢንተለጀንስ ስልጠና ፈቃድ አልሰጠውም ብሏል። ሌላው ደግሞ የኢትዮጵያ ስራና ክህሎት ሚኒስቴር በበኩሉ ምንም አይነት ከካናዳ ጉዞ ጋር በተያያዘ ፈቃድ አልሰጠሁም፣ ወደዛ የሚልክም ኤጀንሲ የለም ሲል ተደምጧል። በሌላ በኩል በረከት ገበሬዋ እንደምታውቁት ከዚህ ቀደም ታስራ መፈታቷ ይታወቃል። አሁን ደግሞ በሌላ በከባድ ወንጀል ተጠርጥራ ማደኛ ኦቶባት ፌዴራል ፖሊስ እየፈለጋት ይገኛል። እንግዲህ በዚህ ጉዳዮች ላይ ሐሳቦችን ለዋወጣለን። ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩት። እስኪ እሸቱን ወደ ተጠያቂነት ሊያስገባው የሚችለው ነገር ምንድነው? አርቲፊሻል ኢንተለጀንስ ኢንስቲትዩት ያወጣው መግለጫ ምንድነው? አሁን በደረሰኝ መረጃ መሰረት ኢትዮጵያ ውስጥ እስካሁን ምንም አይነት ተቋም የኤአይ ስልጠና የመስጠት ፈቃድ የለውም። እንዳትሸወዱ፣ ጥንቃቄ አድርጉ ተብሏል። በኢትዮጵያ የኤአይ ስልጠና መስጠት የሚችሉት ህጋዊ እውቅና ያላቸው ተቋማትና ራሱ ኢንስቲትዩቱ ብቻ ናቸው። ሆኖም መመሪያውን ጥሶ የሚገኝ አካል ህጋዊ ቅጣት ይጠብቀዋል ሲል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታውቋል። ስለዚህ እስካሁን የምትመለከቷቸው የኤአይ ስልጠና እንሰጣለን የሚሉ ግለሰቦችና ተቋማት ህጋዊ እንዳይደሉ ተገንዝባችሁ ጥንቃቄ አድርጉ። ለጥንቃቄ እንዲሆን ይህን መረጃ ለጓደኞቻችሁ ሼር አድርጉት። አስተያየት ካላችሁም ጻፉልኝ። እንግዲህ እንዳያችሁት ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መግለጫ ስንጀምር እንግዲህ በአርቲፊሻል ኢንተለጀንስ ኢንስቲትዩቱ እንዳለው ከሆነ በአርቲፊሻል ኢንተለጀንስ ስልጠና ዙሪያ ፈቃድ መስጠት የሚችለው ስልጠና መስጠት የሚችለው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። ከዛ ውጪ ፈቃድ ያልተሰጠው ማንኛውም ሰው ስልጠና ሊሰጥ አይችልም የሚል መግለጫ ነው ያወጣው። በዚህ ዙሪያ እሸቱ ከወር በፊት ምዝገባ መጀመሩና አርቲፊሻል ኢንተለጀንስ ስልጠና ሰጣለው በሚል ብዙ ዜጎች እየተሳተፉ ይገኛሉ። በዚህ የተያያዘ ተጠያቂና እንግዲህ ዓለምንም የኢንስቲትዩቱ ፈቃድ ስልጠና እየሰጠ ስለሆነ ተጠያቂ ሊያደርገው ይችላል የሚሉ አስተያየቶች በበርካታ ሚዲያዎች ላይ እየተሰጡ ይገኛሉ። ይህም እንግዲህ ኢንስቲትዩቱ እሸቱን መለሰን ሊከሰው ይችላል ወይስ ደግሞ እንግዲህ አርቲፊሻል ኢንተለጀንስ ስልጠናውን መስጠቱ ተገቢ ነው ብሎ ሊያልፈው ይችላል የሚለው ነገር አሁንም አጠያቂ እንደሆነ ይገኛል። በሌላ መልኩ ደግሞ እሸቱ መለሰን የኢትዮጵያ ስራና ክህሎት ሚኒስቴር ከካናዳ ጉዞ ጋር ወደ ካናዳ በስራ እንልካለን በሚል ምክንያት ከዚህ በፊት ማስታወቂያ ሲሰራና ብዙ ዜጎች ተጭበርብረናል ማለታቸው ይታወሳል። በዚህ ጋር የተያያዘም እሸቱ መለሰ ሊከሰስ የሚችልበት መሰረታዊ ነገር አለ ነው የሚባለው። እስኪ ከካናዳ ጉዞ ጋር በተያያዘ እሸቱ መለሰ ምን ብሎ ነበር የሚለውን እንስማው። ካናዳ፣ አውሮፓ፣ አሜሪካ የትም ሀገር መሄድ የምትፈልጉ ሰዎች ትክክለኛውን መንገድና ትክክለኛውን ሰው ላገሩልኝ ባለሙያ ትልኩልኛላችሁ ወይ የሚል ባለሙያ ያለን እንልካለን የሚል ስምምነት ነው የተፈረመው ማለት ነው። ያ ማለት አሁን መላክ ተጀምሯል ማለት ግን አይደለም። የሚላከውም ህገወጥ ነው በዚህ ሰዓት ስላልተጀመረ ማለት ነው። ህገወጥ ላይ የሚሳተፍ ማህበረሰብ መኖር የለበትም። ክፍያ የለውም። ፕላስ ደግሞ አስከፍለው ነው አብዛኞቹ እንልካለን ብለው ማስታወቂያ የሚያስነግሩት። ይሄ እንደምትመለከቱት እንግዲህ የእሸቱ መለሰን ማስታወቂያ ምክንያት በማድረግ ብዙ ሰዎች ወደ ካናዳ እንሄዳለን በሚል ተስፋ ያለምንም የሥራ ልምድ ያለምንም የትምህርት ዝግጅት እየተመዘገቡ በገንዘባቸውን ተመዝብረው ይገኛሉ። እንዲሁም ቅሬታ እያቀረቡ ነበር። በዛም ማስተባበያ መስጠቱ የሚታወቅ ነው እሸቱ መለሰ። በዚህ እንግዲህ የኢትዮጵያ ስራና ክህሎት ሚኒስቴር ምንም አይነት ወደ ካናዳ የሚልክ ኤጀንሲም ሆነ ምንም አይነት የስራ ፍቃድ ያለው ተቋም የለዚህም እንግዲህ አስፈላጊውን ህጋዊ እርምጃ እንወስዳለን አይነት አዝማሚያ ነው መግለጫው የሚያመለክተው። በሌላ በኩል እንግዲህ
በረከት ገበሬዋ በጣም በከፍተኛ ወንጀል ተጠርጥራ እየተፈለገች ይገኛል። በረከት ገበሬዋ ምንድነው የሰራችው ወንጀል የሚለው ነገር እንግዲህ በዝርዝር ታውቋል። ፖሊስ በከባድ የሙስና ወንጀል እንደሚፈልጋት ነው ያስታወቀው። ግለሰቦቹ 4 ናቸው ከሷ ጋር ማን ነው የሚባለው? ይልቃል የኔሰው ዘለቀ፣ እንዲሁም አቡሽ አየለ ገነት፣ ጌታቸው አሞኝ ያየህና በረከት ወርቁ አደራ ናቸው። እነዚህ ሰዎች የተጠረጠሩበት ወንጀል ምንድነው? የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል ተብለው ክስ ከተመሰረተባቸው 13 ግለሰቦች መካከል እነዚህ 4ቱ ይገኙበታል ማለት ነው። እንግዲህ በነዳጅ ላይ የሙስና ሰርተዋል፣ የነዳጅ እጥረት እንዲከሰት አድርገዋል፣ ህገወጥ ተግባር ውስጥ ተሰማርተዋል በሚል ነው በከፍተኛ የሙስና ወንጀል እየተጠረጠሩ ያሉት። በረከት እንግዲህ ለሁለተኛ ጊዜ እስር ቤቱን ልፈትሸው ትችላለች ማለት ነው። አገር ውስጥ ካለች በእርግጠኝነት ፌዴራል ፖሊስ ማዘዣ አውጥቶባታል። ይሄው ይፈለጋል የሚል ከነፎቶአቸው አድርጎ ለጥፎባቸዋል። እንግዲህ በረከት ገበሬዋ ሰላም ሰላም ሙድ ኢትዮጵያውያን እያለች ሰሰክሰን እንደነበር ይታወቃል። በረከት ገበሬዋ እግዜሪ ሆነሽ ሌላ ምንም አይባልም። በሌላ ዜና ደግሞ ምንድነው ይሄን ሰሞን የተፈጠረው? ትግራይ ክልል ህወሓት ዳግም ግጭት ውስጥ ለመግባት እያኮበኮበ ነው የሚሉ መግለጫዎች እየወጡ እንደነበር ይታወቃል። በዚህም እንግዲህ ህወሓት ከ6 ዓመት በኋላ ወደ ስልጣን ተመልሶ ጊዜያዊ አስተዳደሩን አባሮ ከህወሓት ማዕከላዊ ኮሚቴ ውስጥ እንግዲህ መርጠው ደብረጽዮንን እንደገና ፕሬዝዳንት አድርገው መሾማቸው ይታወቃል። በዚህም እንግዲህ ጊዜያዊ አስተዳደሩ ደግሞ መግለጫ ወጥቷል። ትግራይን ወደ ዳግም ጦርነት ለመክተት ነው እንጂ የጊዜያዊ አስተዳደሩን ስልጣን ተረክቦ ህወሓት እንደገና ጸባጫሪነቱን መጀመሩ ለትግራይም ሆነ ለህወሓት የሚበጀው አይደለም የሚል ማስጠንቀቂያ ያዘለ መግለጫዎቹን አውጥተዋል። ፍጥጫው እንደቀጠለ ነው። ትግራይ ዳግም ወደ ጦርነት የምትገባ ከሆነ ጉዳቱ በጣም የከፋና ዜጎችም ለከፍተኛ እንግልትና ረሃብ እንደሚዳረጉ ምንም ጥርጥር የለውም። በዚህ እንግዲህ የፌዴራል መንግስት ውስጥ ምን አይነት እርምጃ ይወስዳል የሚለው እየተጠበቀ ይገኛልና እናንተስ ምን ትላላችሁ? በእነዚህ ሁኔታዎች ላይ ሀሳብ አስተያየታችሁን ሰጡ ዘንድ በአክብሮት እንጠይቃለን። መረጃዎቹ እነዚህን ይመስሉ ነበሩ። ሀሳብ አስተያየታችሁን ስጡን። እንዲሁም ሰብስክራይብ እና ላይክ በማድረግ የቻናላችን ቤተሰቦች ሆኑ። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ።